የግንባታ እቃዎች ዋጋ አልቀነሰም ወይ ያላችሁ በተደጋጋሚ እንግዲህ ኮሜንት እየጻፋችሁ ነው። እንዲሁም ትናንት ከሰራሁላችሁ ቪዲዮ ላይ አብዛኞቻችሁ እንግዲህ በኮሜንት ዋጋውን ብታሳውቀን በአሁኑ ሰዓት 78 ለሆነ ቤት በክብ ለተሰራ ለሆነ ሻወርን ጨምሮ 5 ክፍል ቤት ምን ያህል ማቴሪያል እና በብር ደረጃ ስንት ብር ያስፈልጋል ባላችሁ መሰረት ይህን ቪዲዮ ወደ እናንተ የማቀርብላችሁ ነው የሚሆነው። ቪዲዮውን እስከ ፍጻሜ መመልከታችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደህና ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች 78 ቤት በአሁኑ ሰዓት እንግዲህ ግርፍ ማስገረፍ ብናስብ ምን ያህል ያስፈልገናል እሱን እንግዲህ በዝርዝር የምናይ ነው የሚሆነው። እንዲሁም ውስጡንም ሊሾ ማሰራት ለምታስቡ እንግዲህ የውስጥ ሊሾና እንዲሁም ደግሞ 2 በአንድ ግርፍ ከውሃ ልክ ተኩስ ጋር ጠቅለል አድርጎ በአሁኑ ሰዓት ስንት ብር ያስፈልጋል በዝርዝር ሁሉንም የምናይ ነው የሚሆነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ውድ ተመልካቾች እንግዲህ 78 ለሆነ ቤት ማስገረፍ እንዲሁም ሊሾ ውሃ ልክ ተኩስ ለማሰራት እንግዲህ በዚህ በመታወት መልኩ ይሄ እንግዲህ ውሃ ልኩ ሲሰራ አይተኮስም። አሁን ላይ ነው እንግዲህ የሚተኮሰው። ስለዚህ ተኩስ በእንደዚህ አይነት በተለያዩ ዲዛይኖች አሉ። እንግዲህ በእነሱ እንደዚህ ያማረ የሆነን ውሃ ልክ ተኩስንም ጭምር እንግዲህ ለማስተኮስ ብታስቡ የውስጥ ሊሾንም እንዲሁም 2 በአንድ ግርፍ ማለት ነው። የግርፉ ግልጽ እንዲሆንላችሁ 2 በአንድ የሚባለው የግርፍ አይነት ይህ የምትመለከቱት ግርፍ ነው ማለት ነው። በዚህ አድርጋችሁ እንግዲህ ማሰራት ብናስብ ከሚያስፈልጉን ማቴሪያሎች የመጀመሪያ የሚሆነው አሸዋ ነው። አሸዋ እንግዲህ በ10 ጎማው ወይም አንድ ሲኖ የሚያስፈልገን ይሆናል። ያ ማለት እንግዲህ እንደየአካባቢያችን የአሸዋ ዋጋ ሁሌም እንደምላችሁ ይለያያል። ስለዚህ እኛ አካባቢ ላይ እንግዲህ ወደ ወድገሳ ሊብሶ ስትመጡ እስከ 40 ሺህ ብር ነው እስከ መሃል አምባ። ስለዚህ የአሸዋን ዋጋ እንደየአካባቢያችሁ በተለይ በግመል በአህያ የሚመጣበትም አካባቢዎች ስላለ እንደዛ ከሆነ ደግሞ ዋጋዎች የተወሰነ የሚቀንሱ ይሆናል ማለት ነው። ለማንኛውም ለአሸዋ 40 ሺህ ብር የሚያስፈልገን ይሆናል ማለት ነው። 90 ሺህ 80 ሺህ 70 ሺህ እና 100 ሺህ የሚመጣባቸው አካባቢዎች አሉ። እናንተ ደግሞ መጠኑን ነገርኳችሁ፣ አንድ ሲኖ በቂ ነው። የብሩ መጠን እንደየአካባቢያችሁ አድርጋችሁ ትደምሩታላችሁ ማለት ነው። ሌላው ሲሚንቶ ነው። ሲሚንቶ እንግዲህ 32 ኩንታል ሲሚንቶ ያስፈልገናል። ሲሚንቶ እጅግ በጣም ጨምሯል። አሁን የሚቀንሳል ሲባል በአንድ ጊዜ ደግሞ ጭማሪ አሳይቶ 3000 ብር እየተሸጠ ይገኛል አንድ ኩንታል ሲሚንቶ ናሽናል ሲሚንቶ። ስለዚህ ሲሚንቶ ጨምሯል። የ32 ኩንታል በ3000 ብር ስታበጡት 96000 ብር ለሲሚንቶ ብቻ የሚያስፈልገን ይሆናል ማለት ነው። 32 ኩንታል እንግዲህ የውስጥ ሊሾንም የውጭንም አካቶ ነው። ውጩ ብቻ ይሆን ብለን ብናስብ እስከ 18 ኩንታል የሚያስፈልገው ይሆናል ማለት ነው። ምናልባት በነጠላ የምትፈልጉት ካላችሁ ብዬ ነው። እኔ ጠቅላላ አድርጌ ከነሊሾው ስለሆነ አሁን እየነገርኳችሁ ያለው ማለት ነው። ሌላው ሚስማር ነው። ሚስማር እንግዲህ ውጩ ዙሪያው መወጠር ስላለበት ቢያንስ ለሚስማር 14 ባኮ ሚስማር የሚያስፈልገው ይሆናል። ያ ማለት እንግዲህ አንድ ባኮ ሚስማር አሁናዊ ዋጋው 1450 ብር የተሸጠ ይገኛል። ስለዚህ የ14 ባኮ ሚስማር 1450 20300 ብር ለሚስማር ብቻ የሚያስፈልገን ይሆናል። እንግዲህ ውድ ተመልካቾች ዋጋዎቻቸውንም እግረ መንገዴን እያሳወቅኳችሁ ነው ማለት ነው። መጠኑንም ከነገርኳችሁ በቀላሉ ለቤታችሁ የሚያስፈልገውን መጠን ራሳችሁም አውቃችሁ ሂሳብ መቀየር ትችላላችሁ ማለት ነው። ሌላው ሽቦ ነው። ሽቦ እንግዲህ ዙሪያውን መወጠር ስላለበት ሽቦ 4 ጥቅል ያስፈልገዋል። ውስጥ ላይ የሸዋርም ጭምር ስላለ ማለት ነው። እንዲሁም አሁን ላይ የሚሰሩት ቤቶች ቁመታቸው ለቀቅ ያለ ነው። አጠር ያለ ከሆነ ደግሞ 3 ጥቅል ይበቃል። ነገር ግን አሁን ላይ አብዛኛው በተለይ ወደ ሰሜን ወሎ ስንመጣ አሁን ላይ የሚሰሩት ቤቶች ቁመታቸው እጅግ በጣም ረጅም ነው ማለት ነው። ስለዚህ 4 ጥቅል ሽቦ ያስፈልጋል። ሽቦ እንግዲህ ከ2800 ወደ 2500 ዝቅ ብሏል። ያ ማለት ሽቦ እንግዲህ የአራቱ ጥቅል በ2500 10,000 ብር ለግርፍ ሽቦ የሚያስፈልግ ይሆናል ማለት ነው። ሌላው ለውስጥ ሊሾ እንግዲህ ገረገንቲ ከተሞላ ከተደቀደቀ በኋላ በደንብ ተመቶ ይደቀደቃል። ውሃ እየተርከፈከፈ እሱ ከሆነ በኋላ እንግዲህ ጠጠር ላውን የሚያስፈልገው ማለት ነው። ስለዚህ ለጠጠር 2 ሜትር ኩብ ጠጠር ያስፈልጋቸዋል። እስከ ማስመጫው ግዥም ሆኖ እስከ 13000 ብር ለጠጠር የሚያስፈልግ ይሆናል ማለት ነው። ሌላ ውድ ተመልካቾች እንግዲህ ከላይ የጠቀስኩላችሁ ሲሚንቶ አለ። 32 ኩንታል ሲሚንቶ የመኪና እንዲሁም ደግሞ የወዛደር ማውረጃ መስቀያ እንደዚህ የሚያስፈልግ ይሆናል። ጠቅላላ ብሎ እንግዲህ ለዚህ እስከ 6000 ብር የሚሆን የሚያስፈልጋችሁ ይሆናል።
ቦታው በጣም ሩቅ ቦታ የሚሄድ ከሆነ ደግሞ እንደዚሁ የሚጨምር ይሆናል ማለት ነው። ነገር ግን አብዛኞቻችን በየከተማው እንግዲህ ሲሚንቶ ስላለ በዛው አካባቢ ላይ ስለምትገዙ ብዬ ስለማስብ ነው ማለት ነው። እንግዲህ የሚያስፈልጉን ማቴሪያሎች ለግርፍና ለሊሾ አሁን የጠቀስኩላችሁን ይመስላል። አሸዋ በ10 ጎማው፣ እንዲሁም ሲሚንቶ 32 ኩንታል ሲሚንቶ፣ ሚስማር 14 ባኮ፣ ሽቦ 4 ጥቅል፣ ጠጠር 2 ሜትር ኩብ። እነዚህ ናቸው እንግዲህ ለግርፍና ሊሾ የሚያስፈልጉን ስራዎች ማለት ነው። ከዚህ በኋላ እንግዲህ በቀጣይ የሚሆነው ምንድነው? የባለሙያ ነው። የባለሙያ ከ50 እስከ 55 ሺህ ብር ለባለሙያ የሚያስፈልጋቸው ይሆናል። ምንን አካቶ? ውሃ ልኩ ተኩስና የውስጥ ሊሾ እንዲሁም 2 በ1 ይጋጭ ማለት ነው። ምናልባት ሌላው እንግዲህ የዋጋ ጭማሪ የሚኖረው የሚሰራበት ቦታ ምንም ትራንስፖርትና ርቀት ቦታ ሂዶ የማይሰራ ከሆነ ነው። እንደዚህ አይነት ወጪዎች ካሉ ደግሞ የመጓጓዣ ይኖራል፣ የምግብ ይኖራል፣ የተለያዩ ነገሮች ስለሚደመሩ ሂሳቡ ከዚህም በላይ የተወሰነ ነገር ይጨምራል ማለት ነው። በየአካባቢያችሁ ባሉ ባለሙያዎች የምታሰሩ ከሆነ ግን አሁን የጠቀስኩላችሁ ብር የሚያሰራው ይሆናል ማለት ነው። ስለዚህ ውድ ተመልካቾች እንግዲህ ይህንን ይመስላል ስራው። ጠቅላላ አድርገን ግን በአሁኑ ሰዓት ስንት ፈጄ የሚለውን ሂሳብ ስንጀምረው 240 ሺህ ብር የሚያስፈልገን ይሆናል በዚህ ሰዓት ማለት ነው። ስለዚህ ሲሚንቶም እጅግ በጣም ስለጨመረ ነው እንግዲህ በ140 በ150 ሺህ ሲያልቅ የነበረ ስራ 240 ሺህ ብር እጥፍ፣ ያው ግማሽ በግማሽ 100 ሺህ ብር ጨምሯል ማለት ይቻላል ማለት ነው ከ2 ወር በፊት ባለው ሂሳብ አይነት። ስለዚህ ውድ ተመልካቾች ሲሚንቶ እጅግ በጣም ነው የጨመረው ማለት ነው። ሌላው ለምሳሌ እንበልና አሸዋ 40 ሺህ ብር ሂሳብ ነው የሰራሁላችሁ። 90 ሺህ 70 ሺህ 80 ሺህ የሚመጣባቸው አካባቢዎች ግን ቀጥታ ወደ የት ከፍ ይላል ማለት ነው? ወደ 300 ሺህ ከፍ የሚል ይሆናል ማለት ነው ሂሳቡ ተመልካቾች። ለማንኛውም እንግዲህ በዛሬው ዕለት ሰኔ 29 2018 እንግዲህ ግርፍና ሊሾ እስከ ውሃ ልክ ተኩስ ለማሰራት ዝቅተኛ ከ240 ሺህ ጀምሮ መዘጋጀት ይኖርባችኋል ማለት ነው። ውድ ተመልካቾች እንግዲህ ቪዲዮ ላይ ከማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። በቀጣይ እንዲሰራላችሁ የምትፈልጉት የትኛውም ጥያቄ ካለ ኮሜንት ላይ ያስቀምጡ፣ የምሰራላችሁ ነው የሚሆነው ማለት ነው። እንግዲህ ውድ ተመልካቾች አሁን ላይ የግንባታ እቃዎች ዋጋ ጅብሰም ምናምን ለምትጠባበቁ እንግዲህ አዲስ ነገር ስለሌለ ነው ዝም ያልኳችሁ ማለት ነው። አዲስ ነገር ሲኖር ሲቀንስ ወይም ጨመረም ከሆነ ደግሞ መረጃዎችን ወደ እናንተ የማቀርብላችሁ ይሆናል ማለት ነው ኢንሻአላህ። ስለዚህ ጅብሰም አሁንም ባለበት 650 ብር እየተሸጠ ይገኛል ማለት ነው። ስለዚህ አዲስ ነገር ስለሌለ ቆርቆሮም ባለበት ነው 1300 ብር እየተሸጠ ይገኛል። ሁለተኛው 950፣ ሶስተኛው ደግሞ 720 እስከ 750 እየተሸጠ ይገኛል ማለት ነው። ወደ ተመልካቾች ሌላም እንግዲህ አዳዲስ ነገሮች ሲኖሩ እንደተለመደው መረጃዎችን ወደ እናንተ የማቀርብላችሁ ነው የሚሆነው። ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል። ቻናሉን ሰብስክራይብ ሳታደርጉ የምትከታተሉ ሰብስክራይብ ማድረጋችሁን አትርሱ። ስራዎቻችንንስ እንዴት እያያችሁት ነው? እንደምትወዱት ተስፋ አደርጋለሁ። ለዛሬው እዚህ ጋር ይበቃኛል። በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።